እንዳጠቃላይ አይሁድም ከይሁዳ ጋር ክርስቶስን ለማስያዝ የመከሩበት ምክር የሚታሰብበት ነው። በጣም ዱርዬዎች ናቸው፣ ለቤተክርስቲያን ቅርብ አይደሉም፣ በጎነት የላቸውም፣ እነዚህ ጥሩ ሰዎች አይደሉም ብለን የምናስባቸው ሰዎች እኛ ከምናስበው ይልቅ እግዚአብሔር የሚቀርቡበት አጋጣሚ አለ። የአስቆሮቱ ይሁዳ ጌታን ለመሸጥ ከሊቀ ካህናት ጋር ምክር ተመካክሮ ነበር። ምክሩ ምን ይመስል ነበር? ለምንስ ምክር ተባለ? ሴት ልጅ የሞት ምክንያት ናት። ሴት ልጅ ገነት እንዲዘጋ ምክንያት ናት። ሴት ልጅ ወደ ምድር ለመውረዳችን ምክንያት ናት። ይሁዳ የቅርብ የነበረ ነው። አብሮ ከዋለበት ይውላል፣ ካደረበት ያድራል። ብዙ ነገሩን ከክርስቶስ ተካፍሏል። ሴት ደግሞ ምንም ነገር የላትም። 30 ብሩን ይሁዳ የፈለገበት ትልቁ ምክንያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የመባ ሚዲያ ተከታታዮች እንደምን ቆያችሁ? በሕማማት ጉዞ ተከታታይ ዝግጅታችን ዛሬ 3ኛ ቀን ላይ ደርሰናል። ዛሬ ረቡዕ ነው። በቤተክርስቲያናችን ታሪክ ሁለት የሚቃረኑ ታሪኮችን የምናይበት ቀን ነው። በአንደኛው በኩል ክህደትና ሞት፣ በሌላኛው ደግሞ ፍቅርና ሽቱን። መምህራችን የረቡዕ ሚስጥር ሊያካፍሉን ዛሬ አብረውን ስላሉ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። እሺ መምህር፣ ቀጥታ ወደ ጥያቄያችን እንለፍ። በመጀመሪያ የአስቆሮቱ ይሁዳ ጌታን ለመሸጥ ከሊቀ ካህናት ጋር ምክር ተመካክሮ ነበር። ምክሩ ምን ይመስል ነበር? ለምንስ ምክር ተባለ? አመሰግናለሁ። በቤተ ክርስቲያናችን አስተምሮ በሕማማት ውስጥ ያለችው አይቼ ዛሬዋ ቀን ዕለተ ረቡዕ ዕለተ ምክር የምክር ቀን እየተባለች ትጠራለች። የምክር ቀን መባሏስ ምክንያት ምንድነው ከተባለ እንደሚታወቀው በባለፈው መርሐ ግብር እንዳየነው አይሁድ መድኃኔዓለም ክርስቶስን ለመያዝ ሲመክሩ የኖሩት ብዙ ዘመን ነው። እንደሚታወቀው ሰብአ ሰገል ከሩቅ አገር ወደ ሄሮድስ በመጡ ጊዜ ሄሮድስ አጠቃላይ ጸሐፍቱንና ፈሪሳውያንን ሰብስቧቸው ክርስቶስ በየት ይወለዳል? እንዴት ነው የሚወለደው? የተነገረ ትንቢት አለ ወይ? ሱባዔስ አለ ወይ ብሎ ጠይቋቸው ነበረ። የመጀመሪያው ምክር የተጀመረው እውነት ለመናገር መድኃኔዓለም ክርስቶስ ገና በሕፃንነቱ ወራት ሕፃን ሆኖ ባለበት ጊዜ ነው። እሱም ያደረገው ሄሮድስ ከጸሐፍትና ከፈሪሳውያን ጋር ነው። ከዛ በኋላ ግን ከ30 ዘመኑ በኋላ ተጠምቆ ገዳመ ቆሮንቶስ ከወጣ በኋላ ታምራት ሲያደርግ፣ ሕሙማንን ሲፈውስ፣ ድውያንን ሲፈውሳቸው በሚያደርጋቸው በጎ ነገሮችና ለክርስትናው አርአያ በሚሆኑ ስራዎቹ አይሁድ አብዝተው ይፈልጉት ነበር፣ ይነቅፉት ነበረ እና ስለ ክርስቶስ ሞትና ክርስቶስን ስለመያዝ ስለመግደል ያነሰውበት ያልመከሩበት ጊዜ የለም። ግን በተሰናሰለ በተዋሃደ በተገመደና እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ምክር የጀመሩት ግን በዕለተ ሰኞ ነው። ሰኞ ዕለት ጀመሩ። ምክሩ አልሳካላቸው አለ። ከዛ ማክሰኞ ቀጠሉ። አሁንም እንደገና ሸንጎው ለማክሰኞ ቀጠለ። ከዛውንም ደግሞ ማክሰኞ አልሳካ ሲል ረቡዕ ነው የቀጠሉት። በዕለተ ረቡዕ ጠዋት ጀምረው ሲማከሩ ነው የዋሉት። በሊቀ ካህናቱ በቀያፋ ግቢ ውስጥ እንዴት እንስቀለው፣ እንዴት እንግደለው፣ እንዴት እንያዘው፣ በምን በኩል ይሞት፣ በማን በኩል ይሞት፣ ማን ሊያስይዘን ይችላል፣ እንዴት ልናገኘው እንችላለን የሚሉ ጉዳዮችን በተደጋጋሚ እያነሱ ቀኑን ሙሉ ሲማከሩ ነው የዋሉት። እድል ቀንቷቸው በዕለተ ረቡዕ በክርስቶስ ላይ ይሞት በቃ ወሰኑ። ምክራቸውም ጸናላቸው ማለት ነው። ስለዚህ ክርስቶስን ለመያዝ አይሁድ የመከሩትን ምክር ለማስታወስ ይችኛዋ ቀን የምክር ቀን ወይም ዕለተ ምክር እየተባለች ትጠራለች። በሌላ በኩል አይሁድ እርስ በርሳቸው ከተመካከሩ በኋላ ክርስቶስን እንደሚያስይዙት ከወሰኑ ከጨረሱ በኋላ ማን ያስይዘናል የሚለውም ጉዳይ ሌላ አዲስ አጀንዳ ነበር የሚሆነው። መፈለግ የቅርብ ሰው ማን ነው? መቼስ ሰው የሚጎዳ በቅርብ ወዳጁ አይደለ? ስለዚህ ማን ሊቀርበው ይችላል? ማን ነው ከሱ ጋር የሚውል? ማን ነው የሚያድር? ማን ነው በትክክል የሚያውቀው? ደግሞ ይበልጥ ክርስቶስና ዮሐንስ በመልክ ይመሳሰሉ ስለነበረ ስለዚህ ዮሐንስን እንዳንይዝ ክርስቶስን እንድንይዝ ማን ነው በደንብ ሊያሳየን የሚችል የሚለውን በጣም ይፈልጉ ነበረ። እንዳጠቃላይ አይሁድም ከይሁዳ ጋር ክርስቶስን ለማስያዝ የመከሩበት ምክር የሚታሰብበት ነው። እንደሚታወቀው በክፉ ምክር ብዙ አባቶቻችን በቀደመው ዘመን ተጎድተዋል። ለምሳሌ ባጭር አዳምን ስንመለከት አዳም የተጎዳው እባብና ዲያብሎስ ወይም ሰይጣን ባደረጉት ከንቱ የሆነ ምክር ነው። በዚህ ከንቱ ምክር ሁለቱ ተስማምተው ተነጋግረው ተግባብተው እባብ ሰይጣንን ተሸክማ ሄዳ አዳምና ሔዋን እንዲበድሉ ምክንያት ሆናለች። ስለዚህ ለሞት ተላልፎ እንዲሰጥ ያ የሞት ምክር ለአዳምና ለሔዋን መነሻቸው መጀመሪያቸው ነበር ማለት ነው። በሌላ በኩል ቃየል በራሱ ከሰይጣን ጋር ተማክሮ ክፉ ከሆነ ሕሊናው ጋር መክሮ ገንዛ ወንድሙን አቤልን አሳዶ ገሎታል፣ በድንጋይ ቀጥቅጦ ገሎታል። እሱ ብቻ አይደለም። በተረፈ አቤል ማለት ይሄ ኖህ ማን ነው? ታላቁ አባት ኖህ በታሪኩ እንደምናየው በገንዛ ወገኖቹ ሲገፋ ኖሯል፣ ክፉ በሆነ ምክራቸው። ሎጥንም ቢሆን ሎጥ
አገሪቱ እንደምትጠፋ ሲነግራቸው ወይንም ደግሞ እንግዶቹስ ቤት እንደገቡ ሲነግራቸው አይ አንተ ቤት የገቡ እንግዶችን አስወጣለን አሊያ አንተ ላይ ክፉ እናደርጋለን ብለው የክፉ የሞት ምክር መክረውበታል። እንደጠቀለ እንደዚህ ምክር የተመከረባቸው በጣም ብዙዎች አሉ። በዳዊት ላይ አቤሴሎምና ሰራዊቱ መክረውባቸዋል። በሶስና ላይ ያስተምሮኛል ይመክሩኛል ያለቻቸው ረበናት በክፉ ምክር መክረውባታል። በዮሴፍ ላይ ወንድሞቹ መክረዋል። ያ የክፉ የምክር ጽዋ በክርስቶስ ቤዛነትና ካሳነት ሊጠናቀቅ በቀረበ ጊዜ አይሁድን በራሱ በክርስቶስ ላይ መከሩበት ማለት ነው። ስለዚህ የአይሁድን ምክርና አይሁድ ከክርስቶስ ጋር ያደረጉት ከይሁዳ ጋር ያደረጉትን ምክር ለማስታወስ ቀኒቱን የምክር ቀን እያልን እንጠራታለን ማለት ነው። የምክር ቀን የምትባለዋ ዕለተ ረቡዕ ወይም ምክሩ ዋና መሰረታዊ ጽንሰ ሐሳቡ ምንድነው ሲባል እንደምናውቀው አይሁድ የመከሩት ክርስቶስን ለማስያዝ ነው። ይሁዳና አይሁድን በጋራ የመከሩት ክርስቶስን እንዴት እንይዘዋለን እንዴት እንገድለዋለን ነው የሚባለው ለሚለው ሐሳብ ነው። ስለዚህ ሊያሳይ የሚችለው በአይሁድ ዘንድ ጭካኔያቸውን ክፋታቸውን፣ በይሁዳ ዘንድ ደግሞ የገንዘብ መምህሩን አሳልፈው የመሸጥ ክፉ ሕሊና ምን ያክል እንዳለው የምንረዳበትና የክፉ እና የሞት ምክር እንደሆነ የምናስበው። በሌላ በኩል ግን አይሁድ በክርስቶስ ላይ ሲመክሩ እነሱ ባያውቁትም ቤተክርስቲያኒቱ ትዳን ነጻ ትውጣ እያሉ እየመከሩ ነው። አይሁድም ከይሁዳ ጋር ሲማከሩ ልክ የይሁዳና የአይሁድ ምክር ክርስቲያኖችን ነጻ የሚያወጣ እውነት እኮ ነው። አሁን ክርስቶስ በእነሱ ምክር ይሞታል አይደለ? ግን ካለሞተ ካልተሰቀለ ቤተክርስቲያኒቱ አትድንም። እንደ ቤተክርስቲያን እይታ ስናየው ለቤተክርስቲያኒቱ ድነት ነው፣ እረፍት ነው። እንደ ክርስቶስ ስናይ ግን በእሱ ላይ መከራን፣ ሞትን፣ ሕማምንና ሲቃይን የበለጠ ሐዘንን የሚያመጣ ነው እና ሁለት ነገሮችን አድርጋ ነው ቤተክርስቲያን የምታስበው። ለምሳሌ ክርስቶስን ሕማም ስታስበው ጌታዋ እንደተሰቀለ፣ እንደተወጋ፣ እንደተቸነከረ መከራ እንደደረሰበት ስታስብ ታዘናለች። በመከራውና በሕመሙ በስቃዩ በኩል በችንካሩ በኩል ደግሞ ድነት እንደተደረገላት ፈውስ እንደተሰጣት ስታስብ ደግሞ ደስታዋ ሙሉ ይሆናል ማለት ነው። በጣም የሚገርም ጥያቄ ነው። ምንድነው ማርያም ተፍረት ሩቅ የነበረች ሴት ናት። ከክርስቶስ ጋር ያን ያክል ቅርበት የነበራት ሴት አይደለችም። ከዛ ይልቅ በበለጠ የደከመለት ዋጋ የከፈለለት ቢራብ ያበላው ቢጠማው ያጠጣው ይሁዳ ነው። ድል ተሰጥቶት የነበረ ያሳለፈው ታሪክ ነበረው። ያን በደሉ ሁሉ እግዚአብሔር መድኃኔ ዓለም ክርስቶስ ሳይቆጥር በክብር ከፍ ከፍ ሊሉ ሊያድጉ ሊመነደጉ የሰማያዊውን ጸጋ ሊካፈሉ ከታጩ ደቀ መዛሙርቱ ጋር ይሁዳን እኩል ቆጥሮታል እና ይሁዳ የቅርብ የነበረ ነው። አብሮ ከዋለበት ይውላል፣ ካደረበት ያድራል። ብዙ ነገሩን ከክርስቶስ ተካፍሏል። ሴት ደግሞ ምንም ነገር የላትም። ክርስቶስን ፍለጋ የመጣችው ከክርስቶስ አንዳች ነገር ገና ሳትቀምስ ነው። ገና ይቅርታውን፣ ቸርነቱን፣ ምሕረቱን፣ ርኅራኄውን፣ ደግነቱ ሁሉ ገና ሳትካፈል ሳይሰጣት ነው በሩቅ የፈለገችው። ይሁዳ ግን ነገሮች ሁሉ ተደርገውለታል። ክርስቶስ ያላደረገለት ነገር የለም እና ያኛው በቅርብ ሆኖ ይችኛዋ ደግሞ በሩቅ ሆና ምን ያክል ክርስቶስን እንደፈለጉትና ምን ያክል ክርስቶስን አሳልፈው እንደሰጠ ነው የምናይበት። አንዳንዴ እግዚአብሔርን መቅረብ፣ ቤተክርስቲያንን መቅረብ፣ መንፈሳዊ ሕይወትን በትክክል መኖር እና ሩቅ ናቸው ከመንፈሳዊ ዓለም ከእግዚአብሔር ሩቅ ናቸው ብለን የምናስባቸው ሰዎች አንዳንዴ በእግዚአብሔር ቤትና በእግዚአብሔር መዛት ሲመዘኑ ምን ያክል ቅርብ እንደሆኑ የሚያሳይ ሀሳብ ነው። ያቺ ኃጢአተኛዋ ማርያም ማስታወስ እንችላለን። እዚህ ላይ ከስምዖን ጋር መድኃኔ ዓለም ክርስቶስ በአንድ ቤት አለ። ይቺ ኃጢአተኛ ሴት ደግሞ ኃጢአቷን አስባ በደሌን ይቅር ይበለኝ ብላ ነው ጌታዋን ፍለጋ የመጣችው። ስለዚህ የስምዖንን በር ታንኳኳለች። ስምዖን ግን ድምጿን ሲሰማ አንቺ ሴት አንቺ የምትፈልጊው ወንድ እዚህ የለም አላት። ከዛ እቺ ሴት ከስምዖን ድምፅ ይልቅ የሚያረጋጋውን የዘላለም ረፍት የሚሰጣትን የጌታዋን ድምፅ ትጠብቅ ስለነበረ አሁንም የተዘጋው በር ሳይገድባት የስምዖን ጩኸትም ደግሞ ሳይመልሳት መልሳ በሩን ታንኳኳለች። ከዛ አሁንም ስምዖን ድምፁን ከፍ አድርጎ አንቺ ሴት አሰሚኝም እንዴ አንቺ የምትፈልጊው ወንድ እኮ እዚህ የለም ይላታል። ከዛ አሁንም ስምዖን አልሰማችሁም። ምክንያቱም ይቺ ነፍስ ይቺ ስጋ ይቺ ሰውነት የስምዖን ድምፅ ሊያረጋጋት አይችልም። የበለጠ እንዲሁም ከቤቱ ሊያርቃት ከእግዚአብሔር ፊት ሊያሸሻት ይችላል። ስለዚህ የሚያሸሻትን የሚያርቃትን ሳይሆን የሚያቀርባትን የሚታቀፋትን የሚያጽናናትን የሚያረጋጋትን ድምፅ እስክትሰማ ድረስ የስምዖንን በር ማንኳኳት ነበረባት።
ለሶስተኛ ጊዜ እቺ ሴት አንኳኳች። በዚህን ጊዜ ስምዖን በሩን ከፍቶ እቺ ሴት ከቅጽሩን ሊያባረራት ሲፈልግ በቀኝ እጁ ክርስቶስ የስምዖንን አጽፍ ሳበና ከቅድም እስካሁን እኮ ከአንተ ጋር ብዙ ቆይቻለሁ፣ ለእኔ ግን አንዳች አላደረክልኝም። ስለዚህ እቺ ሴት የተከፈተ ልብ ይዛ የተዘጋውን በርህን ታንኳኳለች እና በል ክፈትላት አለው። አሁን አይገርም? ስምዖን ከክርስቶስ ጋር ነው አብሮን ያመሸው፣ አብሮን ያለው፣ በአንድ ቤት ነው ያለው። ግን ክርስቶስ አብሮት እያለ ለክርስቶስ የሚገባውን ገና ያውቅም ነበረ። ለክርስቶስ ምን እንደሚቀርብ አያስብም ነበረ። እሱ ይመጻደቅ የነበረው በእኔ ቤት ጌታዬ ገብቷል፣ ስለዚህ ታሪኬ ይመዘገብልኛል፣ በስምዖን ቤት ጌታው አድሯል ተብሎ ይነገርልኛል የሚለውን የወደፊት ታሪኩን ነው ያጣጥም የነበረው እንጂ በቅርብ ያለው ጌታ ምን ያክል ምሕረትም ጸጋም ክብርም ሊሰጠው እንደሚችል አያስብ ነበር። ሴትን ከሩቅ በደሉን አስባ ሽቷን ይዛ እንባዋን አርግዛ ነው የመጣችው ወደ ክርስቶስ። በዚህ ጊዜ ክርስቶስ ሩቅ ያለችዋን ሴት ተቀበላት። ቅርብ ያለውን ስምዖን ግን ምን አለው? ከቅድም እስካሁን ከአንተ ጋር ብዙ ቆይቻለሁ፣ አንዳች አላደረክልኝም አለው። ስለዚህ አንዳንዴ የይሁዳንና የዚችን ማርያም ትፍረትን ታሪክ ስናስብ ይህ በመቅረባችን በመቆረባችን ቤቱ በመመላለሳችን ነጠላ በመልበሳችን በነዛ ነገሮች አንዳንዴ ከእግዚአብሔር የምንርቅበት አጋጣሚ እንዳለ ማሰብ፣ እንዳንርቅ ሁሌ ማሰብ። ህይወቴ ከእግዚአብሔር ጋር ነው ያለው? ቤተክርስቲያን እመላለሳለሁ? ህይወቴ ላይ ለውጥ አለ ወይ? በትክክል አምላኬን እያመለኩት ነው ወይ? በኦርቶዶክሳዊ አረዳድ ውስጥ ነው ያለሁት ወይ? ጥላው በትክክል እየደረሰ ነው ወይ? ከጸጋው ከክብሩ ከበረከቱ እየተሳተፍኩ ነው ወይ ብሎ ማሰብ ይገባል። ይሁዳ አብሮ ከዛፉ ውስጥ እየኖረ ወይም ይሄ ፀሐይ ጽድቅ በሆነው በክርስቶስ ብርሃንነት ውስጥ እያለ ግን አይሞቀውም ነበረ። ግን በብርሃን ውስጥ አልነበረም። አመሉ አጨልሞት ነበረ፣ አይታየውም ነበረ። ለዛ ነው ህይወት ሊሰጠው የመጣውን ጌታ ለሞት አሳልፎ ለመስጠት የወሰነው። ሴት ግን የበለጠ እንደገና ከሩቅ የመጣች ሴት ጌታዋን ፈልጋ መጣች። ቤቱ ላይ ሰገነቱ ላይ ቅፉ ላይ እንድታርፍ በኋላም ስሟ እንዲጠራ እግዚአብሔር ቃል ኪዳን ገባላት ማለት ነው። ስለዚህ አንዳንዴ ሩቅ ብለን የምናስባቸው ይሄ በጣም ዱርዬዎች ናቸው፣ ለቤተክርስቲያን ቅርብ አይደሉም፣ በጎነት የላቸውም፣ እነዚህ ጥሩ ሰዎች አይደሉም ብለን የምናስባቸው ሰዎች እኛ ከምናስበው ይልቅ እግዚአብሔር የሚቀርቡበት አጋጣሚ አለ። እኛ እየተመጻደቅን እንደዛ አይነት በዛ መልክ ያለን ሰዎች ምናልባት የስምዖንን ገጸ ባህሪ የይሁዳን ገጸ ባህሪ ስንጫወት፣ በሌላ በኩል ግን ቀድመው መንግስተ ሰማያት የሚገቡበት ለምሳሌ ፈያታዊ ዜማን አለ አይደለ? ህግ ሲነገርላቸው ሱባኤ ሲቆጠርላቸው ባለርስቱ ነው የነበሩት እስራኤላውያን። ያንን መድኃኔ ዓለም ክርስቶስን መስቀል ላይ ሲያወጡት መስቀል ላይ የወጣውን ጌታን ግን አቤቱ መንግስት መጣ ጊዜ ያስበኛ ብሎ ለመጽደቅ ያደረገው ያን እድል እና ሩቅ የምንላቸው ሰዎች ምን ያክል እግዚአብሔር ቅርብ እንደሆኑ የምናስብበት፣ በሌላ በኩል ደግሞ የቀረብን ብለን የምናስብ ሰዎች ደግሞ ምናልባት ካላወቅንበት ካልተረዳንበት የህይወት ጌታን ይዘን የህይወት ውሃን ልንጠማ እንደምንችል የህይወት አምላክ እሱን ደግሞ በትክክል ላናመልክበት ምንችል አጋጣሚ ስላለ ያን ሊያስረዳን ይችላል ማለት ነው። ሌላኛው ነገር ደግሞ ይች ጌታችን መድኃኒታችን ኢየሱስ ክርስቶስ ይቺ ሴት ያደረገችው በመላ ዓለም ይነገራል ሲል ነበር እና ይህን ያህል እሷን ማክበሩ ለምን አስፈለገ? ለእኛስ ምን ሊያስተምረን ፈልጎ ነው? ምንድን ነው መሰረታዊ ሀሳቡ? ክርስቶስ በስምዖን ዘለምጽ ቤት ነበረ ከደቀ መዛሙርቱ ጋር ማዕድ ሊጋራ እና ይቺ ሴት ከመሸን የመጣችው እና ከደቀ መዛሙርቱ ጋር ባለበት ጊዜ ክርስቶስን ለይታ ክርስቶስን ፈልጋ ሄዳ የገዛችውን የአልባስጥሮስ ሽቶ በ300 ወቄት ነው የገዛችውን። ያንን ወስዳ እግሩ ላይ ፈሰሰች። ስታፈስ በእርግጥ ወንጌሉ ላይ ያለው ሀሳብ ምንድን ነው? ደቀ መዛሙርቱ እንዳጎረመረሙ አይነት ያው መጽሐፍ በባህሪው ስም ካልጠራ ማብዛት ልማዱ ስለሆነ ማለት ነው እና እንዳጎረመረሙ ይናገራል። ያጎረመረመው ግን ራሱ ይሁዳ ነው እና ለምንድን ነው ይሄ እኮ ለነዳያን ቢሸጥ ለአንድ ቀን እራት ይሆናቸዋል፣ ለአንድ ቀን ቁርስ ምሳ ይሆናቸዋል፣ ራባቸውን ያስታግስላቸዋል እና በአንድ ሰው እግር ላይ ይህን ያክል ሽቱ ወቄት ወርቅ የፈሰሰበትን ይህን ያክል ሽቱ ማፍሰስ ይህ እኮ ጥሩ አይደለም ብለው ሲናገሩ መድኃኔ ዓለም ክርስቶስ ይችን ሴት ለምን ታደክሟታላችሁ? ለምን ታዳክሟታላችሁ? ያደረገችው ነገር እኮ በጎ ነው። ነዳያን እኮ ከእናንተ ጋር ይኖራሉ፣ እኔ እኮ ከእናንተ ጋር አልኖርም፣ ስለዚህ አደርጋለሁ ማለት ነው። ስለዚህ ነዳያን ነገ ከነገ በኋላ ታያቸዋላችሁ፣ አብረው ነው የሚኖሩት። ግን ለምን እንዲህ ታደርጋላችሁ ካለ በኋላ ሴቲቱ ያደረገችውን ነገር ይሁዳ በነቀፈው ልክ የበለጠ ከፍ ማድረግ ነበረበት። ስለዚህ ያደረገችው ነገር በዓለም ሁሉ የወንጌል በተሰበከበት ስሟ ይነሳል፣ ትዘከራለች፣ ትሰበካለች። ምንድን ነው የሚያሳየው ከተባለ ሁለት ነገር ነው የሚያሳየው። አንደኛ ይቺ ሴት
ቅዱሳን የምትወክል ሴት ናት። እግዚአብሔር ደግሞ ያከበሩትን የሚያከብር አምላክ ነው። ቅዱሳን ሕይወታቸውን በጎ መዓዛ አድርገው ሊሰጡት ይችላሉ። ገንዘባቸውን ሊሰጡት ይችላሉ። ራሳቸውን ሊሰጡት ይችላሉ። ልጆቻቸውን ሊሰጡ ይችላሉ። ሕይወታቸውን ሊሰጡ ይችላሉ። ብዙ ነገራቸውን ሊሰጡ ይችላሉ። ለእግዚአብሔር የሰጠነው ነገር እንዲህ የሚረሳ እንዲህ የሚዘነጋ እንዲህ ዘመን የሚሽረው እንዳይደለ በቋሚነት ሲዘከር ሲነሳ ሲታወስ እንደሚኖር ለማሳየት ነው። የቅዱሳን ክብር ቅዱሳን ይሰጡ አይደል? እግዚአብሔር ሴት እኮ ለእግዚአብሔር የሰጠችው ለክርስቶስ ሄደችና ያቀረበች። ስለዚህ ያቀረበችውን ነገር በሌላ በኩል ያለው ይሁዳ ነቅፎታል። ለምን ይደረጋል ብሏል። ግን ለእግዚአብሔር የሚደረግ ነገር ሁሌ በጎ እንደሆነ ሁሌ እንደሚያስነሳን ሁሌ እንደሚያዘክረን በብሉይ ኪዳን ዘመን እግዚአብሔር አምላካችን የተናገረው ነገር አለ። በስሙ ለሚታመኑ በእርሱ ለሚጠሩ በቤቱና በቅጽሩ መታሰቢያ እንደሚያደርግላቸው ራሱ እግዚአብሔር ተናግሯል። ትንቢተ ኢሳይያስ 56:5 ላይ ማለት ነው። ያንን መታሰቢያ ነው አሁንም በአዲስ ኪዳን እንደሚቀጥል ለማሳየት ስሟ እንደሚዘከር እንደሚነሳ የተናገረው ማለት ነው። ስለዚህ ቅዱሳን ቤተክርስቲያን ለምን ታነሳቸዋለች? ለምንድን ነው ስለ ሰማዕታት የምትሰብከው? ስለ ጻድቃን የምትሰብከው ለምንድን ነው? ስለ ሐዋርያት የምትናገረው ለምንድን ነው? ስለ መነኮሳት የምትናገረው ለምንድን ነው ከተባለ እነዚህ ሁሉ አባቶቻችን ራሳቸውን ለእግዚአብሔር በጎ መዓዛ ያለው ሕይወት አድርገው ስላቀረቡ ለዚህ ስማቸው ይነሳል። ቤተክርስቲያኒቱ ገድል የምትጽፈው እግዚአብሔር አምላካችን የዚያች ሴት ስሟ እንዲነሳ ስለፈለገ ነው። ከዛ በኋላ የመጡ አባቶቻችን ስማቸው ይነሳል። ስንክሳራችን ላይ ይዘከራሉ። ድርሳናችን ላይ ይነሳሉ። በታምረ ማርያም በገድላት ሁሉ ይነሳሉ። በጎ ምግባራቸው እንደሚነሳ እንደሚዘከር እንደሚታሰብ ለማሳየት መድኃኔዓለም ክርስቶስ የተናገረው ነው። በሌላ በኩል ደግሞ ወንጌል እስከ ዓለም ፍጻሜ እንደምትነገር የሚያሳይ ማሰብ አለው። በሁለተኛ ደረጃ የሴቶችን ክብር ለመግለጥ ነው። እንደሚታወቅ በብሉይ ኪዳን ዘመን ሴቶቹ ክብር አልነበራቸውም አይደለ? ሴት ልጅ በብሉይ ኪዳን ዘመን ወራሽ ሁሉ አልነበረችም። መውረስ የተለየ ክብር የሚሰጠው ለወንድ ልጅ ነው። ለዚህ ነው መጽሐፍ ቅዱስ የብሉይ ኪዳኑ መጽሐፍ በደንብ ስናየው የተጻፈው በወንድ ሐረግ ነው። ለምሳሌ አትስረቅ፣ አታመንዝር ነው የሚለው። አትስረቅ፣ አታመንዝር የለም። ለምን ነው ከተባለ ሴት በወንድ ውስጥ አለች ነው። ትልቁ ጽንስ እና መሰረታዊ ሀሳብ ግን ሴት ልጅ የሞት ምክንያት ናት። ሴት ልጅ ገነት እንዲዘጋ ምክንያት ናት። ሴት ልጅ ወደ ምድር ለመውረዳችን ምክንያት ናት። ሴት ልጅ ለጥፋታችን ለበደላችን ምክንያት ናት የሚባል ታሪክ ስለነበረ ያ ዘመን እንዳበቃ አሁን ሴቶች ከወንዶች ጋር ኤሪና እንዳላቸው በስልጣን እንደሚተካከሉ መንግሥተ ሰማያትን በመውረስ ክርስቶስን በመልበስ በልጅነት በመቤዠት በጸጋ ሕይወት ውስጥ አንድ አይነት ተሳትፎና ህብረት እንዳላቸው ያሳይ ዘንድ ያችን ሴት አንስቶ መድኃኔዓለም ክርስቶስ ስሟ ይጠራል። ለምሳሌ መድኃኔዓለም ክርስቶስ ወንድ ነው አይደለ? ወንድ ነው። ለምን ነው ክርስቶስ ወንድ የሆነው የሚለውን አባቶች ሲናገሩ ክርስቶስ ወንዶችን እንደሚወድ ለማጠየቅ ራሱ ወንድ ሆኖ ተወለደ። ሴቶችን ደግሞ እንደሚወዳቸው ለማጠየቅ በዚህኛው ዘመን እኮ ነው ለማሳየት ሴት ብቻ ከሆነችው ከድንግል ማርያም ተወለደ። ያላባት ነው የተወለደው። ስለዚህ ወንድ ሆኖ በመወለዱ ወንዶችን እንደሚወድ ነገረን። ሴቶችን እንደሚወድ ደግሞ ከሴቷ ብቻ ከድንግል ማርያም ተወለደ። ለዚህም ነው ቅዱስ ጳውሎስ ሲናገር ከሴት የተወለደው ነው የሚለው። ለይቶ እመቤታችን ማለት እኮ ይችላል አይደል? ግን ያ የሴትነት እሬና መመለስ ስለነበረበት ከሴት የተወለደውን ዮሐንስም ስለ እመቤታችን ሲናገር እናቱ ነው የሚለው። እናቱ ማለት ሴት ማለቱ ነው። ስለዚህ ያን ክብር ለማሳየት በሌላ በኩል በአዲስ ኪዳን ጉዟችን ይሄ ምስክሮች ለምንጠራቸው 4 ናቸው። ምስክሮች እያልን የምንጠራቸዋል በአዲስ ኪዳን ጉዞ። አንደኛው ምስክር እያልን የምንጠራው የራሱ የክርስቶስ ምስክር ለምንጠራው ዮሐንስ መጥምቅ ምስክር ነው። ለምን ከተባለ መድኃኔዓለም ክርስቶስ በገቢር የመሰረተውን ጥምቀት በዮርዳኖስ ላይ ሆኖ ያየ ያጠመቀም ከግብሩ የተሳተፈም አንድ እሱ ነው። ስለዚህ የተጠመቀ ሰው ሰማይ እንደሚከፈትለት እግዚአብሔር የምወደው ልጅ ብሎ ልጅነት እንደሚሰጠን ማረጋገጫችን ዮሐንስ ነው ስላየ። ስለዚህ ዮሐንስ ምስክር ነው ማለት ነው። ዮሐንስ ምስክር ነው። በሌላ በኩል አረጋዊ ዮሴፍ ምስክር ነው። እንዴት ከተባለ እመቤታችን በድንግልና ለመጽነሷ በድንግልና ለመውለዷ ያለ ወንድ ዘር መድኃኔዓለም ክርስቶስን ለመውለዷ የታመነ ምስክራችን ዮሴፍ ነው። ምክንያቱም መልአክ ሲያነጋግረው ሰምተናል። ከሷ የሚወለደው የአባካላዊ ቃል በግብረ መንፈስ ቅዱስ ነው እንጂ በወንድ ዘር አይደለም ብሎ ሲናገር ሰምተናል። ይህንን ሲያስረዳ ሰምተናል። በሌላ በኩል ደግሞ ማነው ምስክራችን ካል ኒቆዲሞስ ነው። ኒቆዲሞስ መድኃኔዓለም ክርስቶስ በቃል ያስተማረውን ጥምቀት ሰው ዳግመኛ ከውሃና ከመንፈስ ካልተወለደ እግዚአብሔር መንግሥት ሊያይ አይችልም። በሌላ በኩል ምስክሮች ነው። 120 ቤተሰቦቹ በአጠቃላይ
የክርስቶስ ምስክሮች ናቸው። ቤተክርስቲያኒቱ የምትቀጥለው በእነዚህ 4 ምስክሮች ነው። ከነዚህ 4 ምስክሮች መካከል ደግሞ አንዷ እመቤታችን ናት አለች። እመቤታችን ምን ታሳያለች ከተባለ የሴቶችን ሪና ወዲህ ከእመቤታችን ቀጥሎ የሴቶች ቅብብሎሽ እንዳለ ማሳያችን ይችኛዋ ሴት ናት። ይችኛዋ ሴት ስለዚህ አሁን ቃል ኪዳን ገባላት። ከእንግዲህ በኋላ ሴት ስሟ ይነሳል፣ ስሟ ይዘከራል። ለምሳሌ ከሐዋርያት መካከል ማን አለ? ታላቁ አባት ቅዱስ ጴጥሮስ አለ። ጴጥሮስን ለይቶ መንግስተ ሰማያትን እንደሚከፍትለት ቁልፍ እንደሚሰጠው በምድር ያሰረው በሰማይ እንደታሰረ በሰማይ ተፈታ በምድር የፈታው በሰማይ የሚፈታ ነው ነግሮታል። ጴጥሮስን ለይቶ ይህን ያክል ስልጣን ሰጠው። በውስጥ ግን ሐዋርያት አሉ። አሁን ደግሞ ከሴቶች መካከል ለይቶ ይችን ሴት ስሟ በዓለም ሁሉ ይዘከራል አለ። በእሷ ውስጥ ደግሞ ብዙ ሴቶች አሉ። እነ ቅድስት ክርስቶስ ሰምራ፣ እነ ቅድስት አርሴማ፣ እነ ቅዱስ ወለተ ጴጥሮስ ምንላቸው ይሄ እናትነታቸው፣ ቅድስናቸው፣ ክብራቸው በዓለም ይዘከሩ ቤተክርስቲያን የምትናገርላቸው ቅዱሳን ሴቶች አሉ። የእነዚህ ሁሉ ክብር እስከ ዓለም ፍጻሜ ድረስ እንደሚነሳና የሴቶችን ክብር ሁሉ ሊያሳይ የሚችል ሀሳብ ነው ማለት ነው። ምንድን ነው ትንቢታዊ ሀሳብ አለ። ግን 30 ብሩን ይሁዳ የፈለገበት ትልቁ ምክንያት ወቄት ወርቁ የተሸጠው ማለት የፈጀው አልባስጥሮስን ገዝታ አይደል? የሽቱ አልባስጥሮስ የሚባለው ሽቶ ገዝታ ላይ መጣችው ሴት ያ ሽቱ የፈጀው ዋጋ 30 ብር ነው። ይሁዳ ከዛ ገንዘብ ይደርሰው ነበረ። ገንዘብ ቤት አይደለ? ገንዘብ ቤት ነው ሙዳይ መጻሕፍትን የሚሸከመው ይሁዳ። ምክንያቱም መድኃኔዓለም ክርስቶስ ገና የገንዘብ ፍቅር እንደሚያስቸግረው እንደሚያስጨንቀው እንደሚፈትነው ስለሚያውቅ የወደደውን ያደርግ ብሎ ገንዘብ ቤት ነው የሾመው። እዛ ላይ ነው ስልጣን የሰጠው እና ሲያስበው ይሁዳ የምትደርሰው 30 ብር ነበረች። ስለዚህ ከዛኛው ከሽቱ ያችን ብር ለመካፈል ነው እነዛ ወገኖች መጥተው 30 ብር እንደሚሰጡ ሲነግሩት በዛ በኩል ያጣሁትን ብር ከእናንተ በኩል ካገኘሁትስ ምን ችግር አለው አሳልፍ ይሰጣለሁ ብሎ የተናገረበት ትልቁ ሀሳብ እሱ ነው። በሌላ በኩል ግን በቤተክርስቲያን አባቶቻችን ዘንድ የሚታረከው ታሪክ ምንድን ነው? የሀገራችን ንግስት ማክዳ ንጉሥ ሰሎሞን ለማየት ሄዳ ነበር አለ ወደ ኢየሩሳሌም። በሄደች ጊዜ እግሯ ላይ ጥፍሯ ላይ ታሪክ ነገሥቱም እንደሚለው ጥሩ ያልሆነ ነገር ነበራት እና ሶሎሞን ቤተ መቅደሱን ሲሰራ የራሱን ቤትም ይላሉ አንዳንዴ እና ይሄ አቋም እንዳያደርገው አጥሮበት የቤት ላይ ደግሞ መቃን እንዳያደርገው ይሄ በር ሚዝ የሚያቅፍ እንዳያደርገው ደግሞ የተወሰነ ረዝሞበት ቆራርጦም ፈልጦም እንዳይጠቀመው ደግሞ እንጨቱ አሳስቶት ከደጁ ላይ ወድቆ ይኖር ነበርና ሴት ተራምጄ ወደ ሶሎሞን ቤት እገባለሁ ስትል ወደ ቤተ መንግስቱ ሄዳለሁ ስትል ያ እንጨት ያናቅፋትና እግሯ ላይ ያለው ይሄ ጥሩ ያልሆነ ነገር ወልቆ ይወድቅላታል። ከዛ በኋላ መልእክተኛ ገብቶ ለሶሎሞን በአንተ ዘመንስ ያልመጣ የለም እነሆ እግሯ እንዲሆነ ሴት እነሆ መጣላለች ብሎ ለሶሎሞን ከነገረው በኋላ እነሆ መልእክተኛ እንዲህ ብሎ ነግሮኛል፣ እግሮችሽ ጣቶችሽ ያምራሉ፣ እንዴት እንዲህ ሊሆን ይቻለ? ደጅ ላይ ወድቆ የነበረው ግንድ መታኝ፣ እነሆ ያም ነገር ወደቀ። ስለዚህ በዚህ ምክንያት ነው አለችው። ይህማ እንጨት ታምረኛ ቢሆን ነው እንጂ ብለው የሀገራችን ንግስት 1 ብር፣ ሶሎሞን ራሱ ንጉሱ 1 ብር፣ ከሶሎሞን በኋላ የተነሱ የእስራኤል ነገስታት በአጠቃላይ 28 ብር ከኛ ከሀገራችን ንግስትና ከሶሎሞን ጋር ስንት ማለት ነው 30 ብር ይሆን ነበር። ብሩ የግንዱ ላይ ሽበውት አስቀምጠውት ይኖር ነበረ እና አይሁድ መድኃኔዓለም ክርስቶስን ለመስቀል ባሰቡ ጊዜ እግዚአብሔር መንፈስ ቅዱስ ባወቀ በብሩ ያኛውን ብር አንስተው የተጠራቀመው ነገስታት ያስቀመጡትን ብር አንስተው ንጉስ ክርስቶስን ገዙበት፣ ለይሁዳ አሳልፈው ሰጡ። በእንጨቱ ደግሞ መድኃኔዓለም ክርስቶስ እንደሰቀሉ 7 እጽዋት ላይ ተጠራቅሞ 7 እጽዋት ተጠራቅሞ ክርስቶስ የተሰቀለው። ስለዚህ ከ7 እጽዋት መካከል አንዱ ዋና ግንዱ ክርስቶስ ሰውነቱ ያረፈበትን እንዲሸክም የሆነው ያ ግንድ ያ ሲወርድ ሲዋረድ በሶሎሞን ደጅ የወደቀው እንጨት እንዲሆን ፈቅደውና ወደው ለአናጺ ሰጠው አዋደው አስማምተው ክርስቶስ ሰቅለውበታል ማለት ነው። ስለዚህ ያ ብር ሲወርድ ሲዋረድ የመጣ ነው ገንዘብ ነው ማለት ነው። በሌላ በኩል የሚታይ ምንድን ነው ከተባለ አዳም በ30 ዘመን ያገኛትን ልጅነት አሳልፎ ሰጥቶት ነበርና መድኃኔዓለም ክርስቶስም ያቺ የተሰጠች ተላልፋ የተሰጠች ልጅነት 30 ብር በመሸጡ ለእኛ በመሞቱ እኛን እንደዋጀን ገንዘብ እንዳደረገን ወደ ህይወት እንደመለሰን እንደተቤዥ እንድታደገን ሊያሳይ የሚችል ምስጢር ነው ያለው ማለት ነው። ጾመ ድነት እየተባሉ ይጠራሉ። በአጠቃላይ በቤተክርስቲያናችን ውስጥ 7 ጾማት አይደል ያሉት የተደነገጉ በአዋጅ
ቤተክርስቲያኒቱ የምታጾማቸው 7 አጽዋማት አሉ። ከነዚህ 7 አጽዋማት መካከል ይሄ ጾመነት እያለ የምንጠራው እነዚህ 2ቱ ጾመ ረቡዕና ጾመ ዓርብ የምንላቸው ናቸው። ለምንድን ነው በተለየ መልኩ እነዚህ ጾሞች የምንጾማቸው ወይም እነዚህ ዕለታት የምንጾማቸው ከተባለ 2ቱ ድነታችን የታተመባቸው ናቸው። ድነት መባላቸው የድነት ጾሞች መባላቸው የድነት ጾም መባሉ በክርስቶስ ይሙት በቃ በክርስቶስ መሰቀል በክርስቶስ የፍርድ ውሳኔ በክርስቶስ ተላልፎ በመሰጠት ውስጥ ቤተክርስቲያኒቱ ስለዳነች ሕይወትን ስላገኘች ተጠብቆ የነበረ ድነት ወደ እሷ ስለመጣ ገንዘብ ስላደረገችው ያንን ድነት ለማስታወስ ነው ጾመ ድነት እያልን እነዚህን ዕለታት እንጠራቸው ማለት ነው። ይሁዳ እኮ ተጸጽቷል። ጴጥሮስም በነገራችን በጸጸት 2ቱም እኩል ናቸው። ግን ምንድነው የሚለያቸው ከተባለ ጴጥሮስ ወበከየ ጴጥሮስ አንባ መሪር እንባን አለቀሰ ነው የሚለው። ከዛ ንጹሕ ደግ የሆነውን ጌታዬን አሳልፌ ሰጥቼዋለሁ፣ እታመንለታለሁ ብዬ የነበረውን ጌታ ክጄዋለሁ ብሎ ነው ጴጥሮስ ማልቀሱ። ከዛ እንባው ግን ማልቀስ ብቻ አይደለም፣ እንባ ብቻ አልነበረም። በውስጡ ላይ ምን አለበት? እባክህን ይቅር በለኝ እያለ ነበር። ጌታዬ ሆይ እድል ከሰጠኸኝ ደግሜ አልበድልም እና እባክህን በድያለሁ ይቅር በለኝ ነው። ይሁዳ 30 ብሩን አሳልፎ በ30 ብር ክርስቶስን አሳልፎ ከሸጠው በኋላ እሱም እኮ ደግ ሰው አሳልፌ ሰጥቻለሁ እያለ መታነቂያ እየፈለገ ዛፍ ላይ ይሄድ ነበር፣ እንደዛ ይጨነቅ ነበር። እንደውም ገንዘቡ መጨረሻ ላይ በትኖላቸው ሄደው በትኖላቸዋል። ገንዘቡን ስለተጸጸተ ነው። ጸጸቱ ውስጥ ግን እባክህ ይቅር በለኝ የሚል አልነበረም። ልዩነቱ እሱ ነው። ጴጥሮስ ተጸጸተ፣ በጸጸቱ ውስጥ ግን እባክህ ይቅር በለኝ አለ። እግዚአብሔርም ራሱ ይቅር አለው ማለት ነው። በኋለኛው ሰዓት ይቅር እንዳለው በምን እናውቃለን ከተባለ በጎችን ጠብቅ፣ ጠቦቶችን ጠብቅ ብሎ ሲሾመው ስልጣን ሲሰጠው አየን፣ ተመለከትን። ይሁዳ ግን ተጸጸተ እንጂ እባክህ ይቅር በለኝ ብሎ ግን ጌታውን አልጠየቀም። ስለዚህ አንዳንዴ ጸጸት በራሱ ዋጋ ላይ ሰጥ የሚችለው በውስጡ ላይ እባክህ ይቅር በለኝ ሲኖርበት ነው ማለት ነው። ስለዚህ ልዩነቱ እሱ ነው። በመጽሐፍ ቅዱስ ውስጥ በጎ የሰሩት ወገኖችም ስማቸው ይነሳል፣ በጎ ያልሰሩትም ስማቸው ይነሳል። በጎ የሰሩት ሰዎች ስማቸው ለምንድን ነው የሚዘከረውና የሚነሳው ከተባለ በጎነታቸውን አይተን በእነሱ ሕይወት እኛ እንድንሄድ፣ የአብርሃም ታሪክ ሲተረክልን የአብርሃምን ስራ እንድንሰራ፣ የነ ይስሐቅ የነ ያዕቆብ ታሪክ ሲተረክልን የእነሱ ስራ እንድንሰራ፣ የነ ሙሴ መሪነትና ለሕዝብ የተሰጠ በጎነትና ሕይወታቸውን ስናይ እንደነ ሙሴ እንድናገለግል እንድንሰራ። የክፉ ሰዎች ታሪክ የፈርዖን ታሪክ ለምን የተመዘገበው? የናቡከደነፆር ታሪክ ለምን የተመዘገበው? የቃየል ታሪክ ለምን የተመዘገበው ከተባለ እንደነሱ እንዳንሆን ማስተማሪያ እንዲሆን ነው። የይሁዳንም ሕይወትና ታሪክ አመጣጥ ይሁዳ ቅድም እንዳልነው በቤቱ የኖረ እግዚአብሔርን የተከተለ ነው። ግን ክርስቶስን ይከተሉ የነበር ለጥቅሙ ነው፣ ለሆዱ ነው። ቢራባ በላኛል፣ ቢጠማ ያጠጣኛል፣ ገንዘብ ይሰጠኛል ብሎ ለሚጨልም ለሚጠፋ ጥቅም እንጂ ቋሚ ለሆነ ዘላለማዊ ሕይወት አልነበረም። ስለዚህ አሁን የይሁዳ ታሪክ በዚህ ውስጥ መቀመጡ ምንድን ነው ከተባለ ለእኛ የሚያስረዳን እንደ ይሁዳ እንዳንሆን፣ ፍጹም ታማኞች እንድንሆን፣ እንደነ ዮሐንስ እንደነ እመቤታችን እስከ መስቀሉ ድረስ ክርስቶስን መከተል እንደሚገባን ለማሳየት። መጀመር ማንም ሊጀምረው ይችላል፣ ይሁዳም ጀምሮታል እኮ። ስለዚህ መጀመር ጽድቅ አይደለም፣ መጀመር ሕይወት አይደለም፣ መጀመር ዘላለማዊነት አይደለም። ትልቁ ጉዳይ ግን እስከ ቀራንዮ ድረስ መጨረስ ነው። ስለዚህ እንደ ይሁዳ መንገድ ላይ እንዳትቀሩ፣ እንደ ይሁዳ አማናዊ ጌታን አግኝታችሁ በኋላ እንዳትሸሹት፣ እንዳትርቁት፣ እንደ ዲማስ እንዳትመለሱ ለማለት ነው ቤተክርስቲያኒቱ የይሁዳን ሕይወት በዚህ ዕለት የምታስተምረው ማለት ነው። እሺ መምህር፣ ዛሬ ሮብ ስላካፈሉን ትምህርት እጅጉን እናመሰግናለን። ተመልካቾቻችን ዛሬ ስለ ይሁዳ ክህደትና ስለ ማርያም ፍቅር ተመልክተናል። ነገ ደግሞ ስለ ስርዓተ ቁርባንና ምስጢረ ሐሙስን በእጅጉን በጥልቀት የምንመለከት ይሆናል። እስከዛው ምስማር ለእግዚአብሔር።